ባለፈው ዓመት በዚሁ ስፍራ ክቡር ጠቅላይ ሚኒስትራችን አንድ ቃል ያስገቡን ነገር ነበር። የዛሬ ዓመት 2 ቢሊዮን እና ከዛ በላይ ካመጣችሁ በዚሁ በተመሳሳይ ስፍራ እንደዚህ አይነት ፕሮግራም ይዘጋጃል ብለው ቃል ገብተውልን ነበር። የታቀደው ብቻ ሳይሆን ከታቀደውም በላይ በቡና ኤክስፖርት 470 ሺህ ቶን ቡና በመላክ 2.65 ቢሊዮን ዶላር ስላሳካን እነሆ ዛሬ ክብርነቶ በመካከላችን ስለተገኙ እጅግ በጣም አድርጌ አመሰግናለሁ። በድጋሚ ይህን የላቀ አፈጻጸም ላበረከታችሁ የቡና ቤተሰቦች እናንተንም እንኳን ደስ ያላችሁ፣ እንኳን ደስ አለን ልላችሁ እወዳለሁ። ሀገራችን ገና ያልተነካ ሀብት አላት። ቡናዋ በመላው ዓለም ተወዳጅና ተመራጭ የመሆኑን ያህል ብዙ ልንጠቀምባቸው የምንችላቸው ከሀብት ማማ ላይ ሊያቆሙን እና ሊያሰልፉን የሚችሉ በርካታ የግብርና ውጤቶች አሉ። ወደ ውጪ ከተላኩ ምርቶች ገቢ ግብርና የአንበሳውን ድርሻ ይይዛል። ከግብርና ምርቶች ውስጥ ደግሞ ቡና ከፍተኛውን ድርሻ የሚይዝ ዘርፍ ነው። ኢትዮጵያ ያላት የግብርና ምርቶች ለቁጥር የሚያታክቱ ቢሆኑም የውጭ ምንዛሬ ግኝቶችን በማመንጨትና ሩብ ለሚሆኑ የሀገራችን ሕዝቦች ቁጥር የገቢ ምንጭ መሆን በኩል ቡናን የሚስተካከል የለም። ቡና ኢትዮጵያ ለዓለም ካበረከተቻቸው ስጦታዎች መካከል አንዱ ነው። ኢትዮጵያ ካላት የተለያዩ አግሮ ኢኮሎጂካል አቀማመጥ ምክንያት የምታበቅላቸው ቡና በአይነትም ልዩ ልዩ ሲሆኑ አራቱም አቅጣጫዎች ብንሄድ በሀገራችን ቡና እንደየ አካባቢው ተፈጥሯዊ ባህሪ ያለው ቃናው የሚወደድ መንፈስን በደስታ የሚያድስ የተለያዩ አይነት ጣዕም ያለው ቡና አይነት እናመርታለን። ይህ ሁኔታ በዓለም ላይ የሚገኙ አንቱ የተባሉ የቡና ቀማሾችን የሚያስደንቅና አሉ የተባሉ ታላላቅ ቡና ገዢ ኩባንያዎችም ጭምር አይናቸውን ከኢትዮጵያ ቡና ላይ እንዳያነሱ አድርጓቸዋል። ክቡር ምክትል ጠቅላይ ሚኒስትር፣ መላው የቡና ቤተሰቦች፣ ቡናችን ተፈላጊ መሆኑ ለሀገራችን ትልቅ አጋጣሚ ቢሆንም እድሉን ግን ላለፉት ብዙ ዘመናት ልንጠቀምበት አልቻልንም። ገበሬው ከድህነት መላቀቅ፣ በየደረጃው የሚገኙ ተዋንያንም ጠቀም ያለ ገቢ አለማግኘት፣ አገራችንም ዳጎስ ያለ የውጭ ምንዛሪ ማግኘት ያልቻልንበት ጊዜ ነበር። ነገር ግን አዲስ የልማት የብልጽግናና የእድገት አስተሳሰብን ይዞ የዛሬ 7 ዓመት ወደ ስልጣን የመጣው መንግስታችን የቡናን ዘርፍ በማነሳሳት ከላይ የተጠቀሱትን ክፍተቶችንም በመሙላት የሚያስችል ያልተቋረጠ ድጋፍ በማድረግ ብቻም ሳይሆን አጓጊ ውጤቶችም ማምጣት እንድንችል ባለፉት ተከታታይ 5 ዓመታት ድጋፍ ተደርጎልን እነሆ ዛሬ ላይ እጅግ በጣም አመርቂ ውጤት ለማምጣት ችለናል። ከላይ በመግቢያ እንዳነሳሁት የኢትዮጵያ ቡና በዓለም ገበያ ተፈላጊና ተወዳዳሪ የሆነ በመምጣቱ ብቻ ሳይሆን ከቡና ምርት የምናገኘው ኢኮኖሚያዊና ማህበራዊ ጥቅም ዘላቂ አስተማማኝ ለማድረግ በመንግስት በኩል ሰፊ ስራዎች እየተሰሩ ይገኛሉ። ኢትዮጵያ ከመቼውም ጊዜ በበለጠ በአሁኑ ወቅት አይታ የማታውቀውና ታሪካዊ የሆነ ድል በቡናው ዘርፍ መቀናጀትም ችላለች። ይህ ስኬት ሊመዘገብ የቻለው በቡናው ዘርፍ መሰረታዊ የሚባሉ ለውጦችን በማምጣት እንዲሁም በተለያዩ የውጭ ንግዶች ለማሳለጥም ቡና ልማቱንና ግብይቱን ዙሪያ የሚስተዋሉ ችግሮችንም ለይተን ችግሮችን በመፍታት የተገኘ ውጤት ነው። ከዚህ በፊት ኢትዮጵያ ወደ ውጭ የምትልካቸው ቡናዎች መጠን በ20 ዓመት ውስጥ እድገት ያሳየው 75 ሺህ ቶን ብቻ ነበር። ባለፉት 4 ዓመታት ግን በሰራው ስራ 100 ሺህ ቶን ቡና ተጨማሪ ወደ ውጭ እንድንልክ ረድቶናል። በገቢም አንጻር ሲታይ በእነዚህ 10 ዓመታት ጊዜ ውስጥ የነበረው የገቢ ግኝት ጭማሪ ቀደም ሲል ከነበረው በ3% ብቻ ያደገ ሲሆን አሁን ከ2014 ጀምሮ ባለፉት 4 ተከታታይ ዓመታት በሰራነው ስራ ግን ከሚሊዮኖች ወጥተን ቢሊዮኖች ገብተናል። ክቡር ምክትል ጠቅላይ ሚኒስትር እና ቡና ቤተሰቦች በ2017 በጀት ዓመት 470 ሺህ ቶን ልከን 2.65 ቢሊዮን ዶላር ያገኘን የተለያዩ የውጭ ምንዛሪ እጥረቶችንም በሀገራችን ያለውን ከመፍታትም አንጻር እንደ ሀገር ቡና የኢኮኖሚ ዋልታ መሆኑን አስመስክሯል። በዚህ በ2017 በጀት ዓመት ከቡና የተገኘ የውጭ ምንዛሪ አገሪቷ አጠቃላይ ከወጪ ገቢ ካገኘችው ገቢ ጋር ሲነጻጸር 35%
በላይ የሚሆኑን ሸፍኗል። ከግብርናው ዘርፍ ጋር ሲነጻጸር ደግሞ 50 በመቶ ያህል ድርሻ ነበረው። አረብካ ቡናን ከዓለም አቀፉ ማህበረሰብ ለዓለም አቀፉ ማህበረሰብ እንደ ማበርከታችን ይቅርና ነገር ግን ለበርካታ ተከታታይ ዓመታት አምስተኛና ከዛ በታች አምራች ሀገር ሆነን ስንጠራ የነበረው ዛሬ ላይ ወደ ሶስተኛ ከፍ አድርገናታል። ምርቱንም በመጨመር እንደገናም ደግሞ በጥራት ላይ ብዙ ስራዎችን በማሻሻልና በመስራት ከኮመርሻል ቡና ወደ ስፔሻሊቲ ቡና በተሻለ ዋጋ እንዲሸጡ በማድረግ የተሻለ የውጭ ምንዛሪ ለሀገር ማስገኘት ተችሏል። ይህ ውጤት ለማስመዝገብ መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይት ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላኪ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። አቅራቢዎችም ከላኪዎች ጋር በትስስር የሚሸጡበትን አሰራር በመዘርጋት አርሶ አደሩም ሆነ በየደረጃው የሚገኘው ተዋንያን በስፋት ተጠቃሚ እንዲሆን ተደርጓል። በርካታ ሚሊዮን አርሶ አደሮችም እንዲፈጠሩ ይህ አጋጣሚ እድል ሰጥቷቸዋል። አጠቃላይ የኢትዮጵያ ቡና በዚህ ደረጃ ከፍ እንድል የሁሉም ተዋንያን ድርሻና ፍትሐዊ ተጠቃሚነት እንዲሰፍን ተደርጓል። ይህ በቡና ዘርፍ የተሰማራው የእያንዳንዱ ባለድርሻ አካል በቁርጠኝነት መስራት በመቻሉ የተገኘ ውጤት ቢሆንም ስኬታችን በበለጠ የተሻለ ጥረትና መነሳሳት በመሆኑ ያገኘነው ድል ሊያዘናጋን አይገባም። ስኬቶችንም በሻይ በቅመማ ቅመምም በሌሎችም የግብርና መስኮች መድገም እንደሚያስፈልግ በዚህ ስራ ላይ ሰፊ ስራ እየተሰራ ይገኛል። በዚህ ውድድር ከፍተኛ በሆነበት ዓለማችን ከሁሉም በላይ በጋራ በመቆም ቀድሞ በመገኘት ያሉ ክፍተቶችንም ፈጥኖ ተረድቶ ወደ መልካም አጋጣሚዎች በመቀየር የተሻሉ አማራጮችን ይዞ በመቅረብና ከማንም በላይ ደግሞ ከነባር የገበያ መዳረሻዎች በተጨማሪ ከተለያዩ የዓለም ሀገራት አዳዲስ የቡና ምርት ገዢዎችን በመሳብ አገሪቱ ለዓለም አቀፉ የቡና ገበያ ውስጥ ያላት ድርሻ ማሳደግና በማስፋት አሸናፊ መሆንን እንደ ሀገር እንደ ዓላማ ይዘን እየተንቀሳቀስን እንገኛለን። ቅንጦት በበዛበት ዓለም አቀፉ ማህበረሰብ ጥረታቸው አስተማማኝ ተወዳጅና ተመራጭ የሆኑ ቡናዎቻችንን ሻይና ቅመማ ቅመሞችን በስፋትና በጥራት በማቅረብ የውጭ ምንዛሪ ገበያችንን ለማሳደግ እየተሰራ ይገኛል። ይህንን ማድረግ ካልቻልን ገበያውን መስበር፣ መቆጣጠር፣ ፉክክሩንም በበላይነት መምራት ካልቻልን ወደ ኋላ ልንቀር የምንችልበት እድል በጣም ሰፊ ነው። በመሆኑም በየደረጃው የሚገኙ የዘርፎች ተዋናያን ይህንን መነቃቃት እና መልካም አጋጣሚዎችን በመጠቀም አመርቂ ስራ በመስራት ወደፊት መራመድ ይጠበቅብናል። በተለይም የምርምር ተቋማትና የግሉ ሴክተር ቁልፍ ሚና መጫወት የሚችሉ በመሆናቸው በዘመናዊ ቴክኖሎጂ የታገዘ አመራረት ስልት በመከተልና እሴት የተጨመረባቸውን ምርቶች ለገበያ በማቅረብ የበለጠ በስፋት መንቀሳቀስና ሀገራችንን ካለችበት የኢኮኖሚ ችግር ማላቀቅ ይገባናል። በዚህ አጋጣሚ መንግስት በማናቸውም ሁኔታ ከጎናችን በመቆም እያደረገልን ለሚገኘው ድጋፍ ከልብ የመነጨ አድናቆትና ምስጋናዬን እያቀረብኩ ለዚህ ድንቅ ስራና ውጤት ላደረሳችሁን አርሶ አደሮቻችን፣ አቅራቢዎቻችንና ላኪዎቻችን እጅግ የከበረ ምስጋና ላቀርብላችሁ እወዳለሁ። እጅግ በጣም አመሰግናለሁ።